ብዙዎቻችን ማለት በሚቻል ልክ ሄርሜላን የምትወዷትም በዛውም ልክ ደግሞ ሄርሜላን የምትጠሏት ሄርሜላ አሁን ላይ የት ገባች የት ወጣች ወይስ ደሞስ ምን ገጠማት ውስጣችን ላይ ያለው ነገር ነው። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብና እንዲሁም ደግሞ አስተያየት ካላችሁ ኮሜንት ስር በማስቀመጥ በመጀመሪያ ቪዲዮ ማዳመጥ አለባቸው ብዬ አስባለሁኝ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ክርስቲያን ወገኖቼም ሰላማችሁ ይብዛ እያልኩኝ መጥቻለሁኝ። ሰሞኑ የተፈጠረው የእያንዳንዱን ነገር አይታችኋል ወይም ደግሞ አይተናል ማለት ይቻላል። ይሄም ደግሞ በሄርሜላና እንዲሁም ደግሞ በኢፍሬም እንዲሁም በሩታና በአብርሽ ዙሪያ ነበር ይሄም የተፈጠረው ነገር። አብርሽ ትላንት እንዳየነው ትላንት ማጥቶ ነበር። ሄርሜላ ደግሞ ጠፍታለች። ምን እንደገጠማትና እንዲሁም ደግሞ ምን እንደሆነች ወይስ ደሞስ ምን ትሆን ምን ያድርጋት ኢፍሬም የሚለው ሀሳብና እንዲሁም ደግሞ የብዙዎቻችን እንትን ነው ብዬ ነው ማስበው። ይሄም ሆና ያ ሄርሜላ ላይ የሚደርሰው ቀላል ነገር ነው ብዬ አላስብም። በነገራችን ላይ ከአንድም ሁለት ኢፍሬም ተናግሯል። እዚህ ሚዲያም ላይ ይሁን ለሷ ለራሷም ማለት ነው። ያኔ እንደሰማችኋት ማለት እንደሰማችሁት ወይም ደግሞ እንደሰማ ነው አብረን አንቺ አትሆኝም ወይም ደግሞ ከወንድሜ አጠገብ እንዳይሽና እንዲሁም ደግሞ ከወንድሜ አብረሽ ልትሆኚ አልፈልግም። ስለዚህ እባክሽን ወንድሜ ልጅ አባትና እንዲሁም ደግሞ የሚስት ባል ነው። ስለዚህ ከሱ ራቂ። ይሄ ነገር ችግር ሳይፈጠርብሽ በፊት በኋላ ደግሞ አሁን ይሄንን የሚለሽ እንደ እህትና እንዲሁም ደግሞ እንደ ወንድም በማሰቤና እንዲሁም እንደ እህት በማያቴ ነው ይሄንን የሚለሽ። ነገር ግን ደግሞ ይሄንን ነገር ሳልናገርም የማደርገው ነገር ማድረግ እችል ነበርኩኝ። ነገር ግን እኔ ብዙ ጊዜ ሴት ልጅ ላይ የሆነ ግፍና የሆነ ነገር ማድረግ አልፈልግም። ስለዚህ ሴት በመሆንሽ ብቻ አከብረሻለሁኝ፣ ግን አሁን በክብር እጠይቀሻለሁኝ። ከወንድሜ ከአብርሃም ራቂ። አንቺ ነሽ ይሄንን ሁላ የፈጠርሽው ያለሽው እንዲሁም ደግሞ ህይወቱንም ስቅልቅል ያደረግሽው ያለሽው አንቺ ነሽ ብሎ ከአንድም ሁለት ተናግሮ ነበር። ሁላችንም እንዳየ ነው። ይሄም ደግሞ ሄርሜላ አይ አንተ ብለሃኝ ከወንድምህ ሚሪቅም ነገር የለም የወደድኩት አንታን ሳይሆን ወንድምህን እንጂ ስለዚህ ምንም ሊሪቅም የሚችልበት ምክንያት የለም። እሱ ለራሱ የሚያስብና ለራሱ የሚችል ሰው ነው። ስለዚህ አንተ ለሱ ምን ቤትናህ ማናህ ምንድነህ ስትለው ቆይታ ነበር። አይታችኋል ብዬ ያስባለሁኝ። በዛም ተነሳስቶ ሩታና እንዲሁም ደግሞ ኤፍሬም ባደረጉት ነገር ተመካክሮ ባደረጉት ነገር ይቅርታ እንዲጠይቋት ወይም ደግሞ እንድንጠይቃት ተባብሎ ከዛን ይቅርታ በመጀመሪያ ሩታ ጠይቃ ነበር። ሲቀጥል ደግሞ ኤፍሬም ጠይቋት ነበር። ይሄንንም የእያንዳንዱን አይታችኋል ብዬ አስባለሁኝ። ብዙዎቻችን ይሄ ይቅርታ ቢያጠራጥረንም እንኳን ይሄ ነገር እንዴት ነው የሆነ ነገርማ እያሰቡ ነው ሄርሜላ እንዲሁም ደግሞ አብርሃም ተጠንቀቁ፣ ይሄ ነገር ችግር ያመጣል እናንተ ሁለታችሁም የዋና እንዲሁም ደግሞ ምስኪን ናችሁ። ስለዚህ እባካችሁን እንዳይጎዷችሁ በኋላ ደግሞ ከማልቀስ መጀመሪያው አስቦ መራመድ ይሻላል። ስለዚህ ይቅርታውን እንኳን እንደ ሰውነት ይዛችሁ ይቅርታውን አንቀበልም በትሉም እንኳን ይቅርታውን ብትቀበሉም እንኳን ራሳችሁ ለራሳችሁ ማሰብና እንዲሁም ደግሞ ማገናዘብ አለባችሁ እባካችሁን ሲሉ ቆይቶ ነበር የሄርሜላ አድናቂዎች ሊበላችሁ ማለት ነው። ከዛን ይሄንን ይቅርታ እንዲሁም እንደ ሰው እያሰቡ ይቅርታ ሄርሜላም ይቅርታ ማጠየቅና ይቅርታ ማድረግ ሞኝነት አይደለም። ነገር ግን ደግሞ ይሄ ይቅርታ እንዴት ነውስ ወይስ ደሞስ ምን በማስመለከት ነው ብትልም እንኳን ይቅርታውን በመጨረሻ ላይ ተቀብላለች። ከዛን ደግሞ ሰላም ተፈጠረ። በቃ አሁን እኛ መጠበቅ ነው የነበረው ጭቅጭቅ በቃ እንዲሁስ በቃ ሩታም ከዳኒ ማን ነበር ስሙ ከደስታ ማለት ነው ሩታም ከደስታ እንዲሁም ደግሞ አብርሃምም ከሄርሜላ ሰላም ይፍጠሩና የሰላም ቪዲዮ ይምጣ። እኛም እዚህ ጋር ከነሱ ጭቅጭቅ ይልቅ እዚህ ጋር ህዝብም እየተጨነቃ ነው። እነሱ ከመጨቃጨቃቸው ይልቅ ለህዝብ ማሰብና እንዲሁም ደግሞ ለህዝብ ቦታ መስጠት አለባቸው ብለን ብዙዎቻችን በነገራችን ላይ አውርተናል። ያው ያኔ ድምጻችን ቢሰማም ባይሰማም ማለት ነው። ምክንያቱም አንድ ቪዲዮ ሲታዩ እናንተ ውስጣችሁ ላይ የራሳችሁ የሆነ ሀሳብና የራሳችሁ የሆነ አስተያየት ይመላለስባችኋል።
ስለዚህ የማንኛውም ሰው እዚህ ጋር ሩታንና በአብርሽ እንዲሁም ደግሞ በሄርሜላ በኢፍሬም ዙሪያ ሳይሆን ማንኛውም ቪዲዮ ላይ ሲታዩ ውስጣችሁ የራሳችሁ ያኒ ሀሳብ አስተያየት ይመላለስባችኋል፣ የትኛውም ቪዲዮ ሲታዩ ማለት ነው። ስለዚህ እኛም ደግሞ የነሱን እያየን እንደ ይሄ ነገር ምንድነው? ይሄ ነገር እንዴት ነውስ? ወዴት ደርሶ ሊቆም ነውስ? ብለን ብዙዎቻችን እንትን ብለን ነበር። በስተመጨረሻም ደግሞ በቃ አሁን ሰላም ይፈጠራልና ሰላም ወርዷል። አሁን ከዚህ በኋላ ጭቅጭቅ የሌለበት ቪዲዮ ይመጣል ብለን ስንጠብቅ ከትላንት ወዳ ማለት ነው ከትላንት ወዳ ተፈጠረውን አይታችኋል ብዬ አስባለሁኝ። ሩታ አብርሽ ላይ እንዲሁም ደግሞ ኤፍሬም ሄርሜላ ላይ ተካፋፍሎ ማለት ነው ተከፋፍሎ ያደረጉትና እንዲሁም ደግሞ ያሴሩት ሴራ ነበር። ይሄም ሴራ ደግሞ ምን ሆና ምንድነው የሚለው እንዳልኳችሁ ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። እንዳልኳችሁ ይቅርታ ከጠያየቁ በኋላ ኤፍሬም አንቺ እኮ በጣም ቆንጆና እንዲሁም ደግሞ በጣም መልካም ነሽ። እኔ እኮ ያዛኔ አይኔ ምን ሆኖ ነበር ይሄ ቆንጅናሽ ያልታየኝ ነገር አይኔ ምን ሆኖ ነበር የዛኔ ይሄ ቆንጅናሽ ሳይታየኝ ነበር። አይ ለወንድሜ የምትገቢ ሴት አይደለሽም፣ እባክሽን ከወንድሜ ራቂ ብዬ ብዙ ነገር አውርቼሻለሁኝ። ከዛ ተነሳስተሽ አንቺም ደግሞ አሁን በሚለሽና እንዲሁም ደግሞ በማደርግልሽ ነገር ምናልባት ይሄ ነገር እንዴት ነው ብለሽ ግራ ልትጋቢ ትችሊ ይሆናል። ስለዚህ እባክሽን በመጀመሪያ ምንም ነገር ግራ እንዳይጋባሽ እኔ የሚለሽና እንዲሁም ደግሞ የማደርገው ነገር ከልቤ ነው። ምንም ነገር ከክፋት አታይብኝ። አሁን እኔ ቤት ጋብዘሻለሁኝ ከዛን ደግሞ ጥሩ ጊዜም አብረን እናሳልፋለን እያለች ነበር። እንዴ ይሄ ማለት ምን ማለት እያላት ነበር ማለት ነው። እንዴ ይሄ ማለት ደግሞ ምን ማለት ነው? ምን አስባህ ነው ኤፍሬም? ግራ ያጋባኸኝ ነው ብትልም ወይዘሮ ሄርሜላ በኋላ ላይ ደግሞ አይ እንግዲህስ በቃ ቤቴን ሳይሆን ካፌ ላይ እንሂድና ከዛን ቡና ሻይ ብለን እኔም ሳይመሽብኝ ወደ ቤት ይገባለሁኝ። ማታ 3 ሰዓት ድረስ ሴት ልጅ ውጭ ከማንም ሰው መቆያት የለባትም ስትለው እንዴ እኔ ማን ሰው ነኝ እንዴ? ወይስ ደሞስ እንዴት ነው የምታወሪው ያለሽው? አንቺ የባለፈውን እያስታወሽ መሰል። እኔ ምንም አይነት ክፋት ወይም ደግሞ ምንም ነገር አስቤ አይደለም። በነገራችን ላይ ልንገራሽማ አንድ ቴሌግራም ግሩፕ አለን ምርጥ እንዲሁም ደግሞ ቆነጃጀት ሴቶች ያሉበት ግሩፕ አለ። እዛውን ግሩፕ አንቺ ትመጥኝዋለሽ እዛ አስገባሻለሁ እያላት ነበር። ብዙዎቻችንም ደግሞ አይ ይሄ ነገር እኮ ነገር አለው ደግሞ ቴሌግራም ግሩፕ ላይ የቆንጆ ሴት መድረክ ካለ እሷን ወስዶ ምን ሊያደርጋት ነው ይሁን የብዙዎቻችን ሀሳብና አስተያየት ነው ብዬ ነው ማስበው። ከዛም በኋላ ሄርሜላ ጣፋች። ወዴት ገባች? ወዴት ሄደች? ምን ዋጣት? ሄርሜላን ያባላ ጅብ አልጮህም እያላ ነበር። አሁን ደግሞ ትላንት እንዳያችሁት አብርሽ ይሄንን ሀብሉን አይ እኔ ምንም አይነት ካንቺ ስጦታ አልፈልግም፣ ያንቺና የኔ ነገር ስጦታ በሚንሰጣጣ ልክ የለንም። ስለዚህ ይህንን ስጦታሽን ስለሰጣሽኝ አመሰግናለሁኝ። ነገር ግን ደግሞ እኔ ጋር መቆየቱ ምንም ትርጉምና እንዲሁም ደግሞ ምንም ጥቅም ስለሌለው እባክሽን ስጦታሽን ተቀበይኝ። ግን ይህንን ነገር ሳደርግ ምናልባት ሊከፋትና እንዲሁም ደስ ላይላት ይችላል። እኔ ምንም ማድረግ አልችልም። መልስ ብላችሁኛል፣ ይመልሳለሁኝ። ሲቀጥል ደግሞ እኔም ራሴ ይሄ ነገር እኔ ጋር ከመሆኑ ሰላሜን እያነሳኝ ነው። ስለዚህ ምንም እንደሆነ ምን ማቀው ነገር የለም። እናንተ ፊት ነበር ተቀበልኳት፣ እናንተ ፊት ደግሞ እሰጣታለሁ ብሎ ያንን እንትን ሰጥቶት ነበር። ከዛም በኋላ ሄርሜላስ ምን ዋጣት? ምን ወሰዳት? የት ገባችስ? ምን ሆነችስ? የሚለው የብዙዎቻችን ሀሳብ ነው። ሄርሜላ ስለጠፋች ማለት ነው። ለማንኛውም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ እና ሼር እያደረጋችሁ አበረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። እንዲሁም ደግሞ ሄርሜላ ያለችበት ቢታወቅና ብትመጣ ጥሩ ነበር። እንደጠፋች ነው ያለችው። ለማንኛውም ማምሻውን እንጠብቃታለን ማለት ነው። ባይ ባይ።